ለምን እንደምታስት አላውቅም። አንተ እኮ ነው ዮሐንስ ወንጌል ዮሐንስ አንዳንድ እኮ የተላከው መንፈስ አንተ ነህ ልታስት የመጣ ወጋው ራስህ ይፍረስ። አዳንቼ እኔ ኢየሱስን ተቃውሞ አላውቅም። አምላኬ ነው፣ ፈጣሪ ነው። አንተንም ፈጥሮሃል። እዚህ ውስጥ ያሉን ሁሉ የፈጠረ ነው። ላሳይህ እችላለሁ በመረጃ። ኢየሱስ ክርስቶስ ስለ ራሱ ሲናገር አምላክ አለኝ ብሏል። አንቺ ክርስቶስን ትቀበያለሽ? ይሄን አምላክ አለው ብለሽ ታምኛለሽ ወይንስ የእርሱ አባቱ ነው? አልጠየኩም። ስለ አባትና ስለ አጎት ስለ አክስት ሳይሆን ስለ አምላክ ነው። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አምላክ እንዳለው አላስተማረም። አምላኬና አባቴ እያለ ግን ተናግሯል። አላስተማረም። ያላስተማረውን አስተማረ አትበል። አታስት፣ እስኪ አታስት። እንደው ለምን እንደምታስት አላውቅም። አንተ እኮ ነው ዮሐንስ ወንጌል ዮሐንስ አንዳንድ እኮ የተላከው መንፈስ አንተ ነህ ልታስት የመጣ ወጋው ራስህ ይፍረስ። አዳንቼ ይኸውልሽ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ሲያስተምር ሲናገር ወደ አምላኬ አድርጋለሁ ብሎ ተናግሯል አልተናገረም? ማይሞት ነሽ ብሏል። ያ ብሏል። ግን እኮ በስጋው ነው አልኩህ እኮ። በእናንተ አንድ ጊዜ ኢየሱስ ክርስቶስ ወደ ያዳመጥኩ ነው አምላኬ ያለው ማንን ነው ነው ጥያቄው? አባት ተብሎ የተጠራው በመጽሐፍ ቅዱሳችን አብ ነው። በጣም ጥሩ። ስለዚህ አባት ተብሎ ተጠርቷል። ስለዚህ ለኢየሱስ ክርስቶስ አብ አምላኩ ነው ማለት ነው አይደለም? ያ ወልድ አባቱ ነው እንጂ አምላኩ አይደለም። አባቱ እግዚአብሔር ኢየሱስ እኮ እግዚአብሔር እኮ ነው። ምን ሆነሃል? እግዚአብሔር እኮ ነው ኢየሱስ ክርስቶስ። እሻለሁ አምላኬ የሚለው ማንን ነው ስልሽ አብን ነው አልሽ። ስለዚህ ለኢየሱስ ክርስቶስ አብ አምላኩ ነው ማለት ነው። መጽሐፍ ቅዱስ ላይ እኮ ብለዋል። እዛ ጋር እኮ አምላኬና አባቴ ብለዋል። ግን አባት ነው። በመጽሐፍ ቅዱስ ደግሞ አብ መለኮትን ነው የሚያሳየው። ገባህ? መለኮታዊ ኢየሱስ ክርስቶስ ደግሞ በምድር ላይ ስጋ ስለለበሰ ላስረዳ። ቆይ ለስበክ ትንሽ። ምን ሆነሃል አንተ እንዴ? አዳምጥ እንጂ። ኢየሱስ ክርስቶስ ደግሞ ስጋ እንደመልበሱ መጠን ወልድ እንደመሆኑ መጠን የግብር ስራ እንደመስራቱ መጠን ስጋን ለብሷል። ስለዚህ ልጁ ወልድ አባቱ ነው አብ ማለት ነው። ስለዚህ አምላኬና አባቴ ብሏል እንጂ አምላክ እየለያየህ እኮ ነው። አሁን እኮ ሁለት አምላክ አደረጋችሁ እናንተ። ገባህ? በእናንተ አስተምረው ጥያቄ አምላክ የሚለው ማንን ነው ስልሽ ከእርሱ ከኢየሱስ ሌላ አይደል? አብን ነው። ጥሩ። ስለዚህ ኢየሱስ ክርስቶስ አምላክ አለው። ማን ይባላል? አብ ይባላል። አለቀ። ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? አዎ ጎበዝ። ያየህ መለኮት ማለት ነው። አብ ይባረክ ማለት ነው። እግዚአብሔር ይመስገን። ስለዚህ ሃሌሉያ እሱ ነው አምላክ አለው ማለት ነው። አብ አምላኩ ነው አይደል? ለምንድን ነው አንተ ከዛ ጋር በቃ አብ አምላክ ነው አብ አምላክ ነው? ኦኬ የአብን አምላክነት ትቀበላለህ አንተ? ትቀበላለህ? እሱ አይደለም ሳይሆን ለኢየሱስ አምላክ ነው። ኦኬ ይሁንልህ። ኦኬ ለአንተ ይሁንልህ። ግን ትቀበለዋለህ አንተ? ትቀበለዋለህ? ንገረኝ እስኪ። ሳይሆን አንቺ ቆይ ራስህ። ስለዚህ አንቺ ምን አምላኳ ኢየሱስ ለራሱ አምላክ አለው። አያፈዘም ባለ ኖ እንደዚህ አይደለም። አንተ እንደተረዳኸው አይደለም። እግዚአብሔር ብቻውን የሚመለክ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ አምላክ ነው የተባለልን። ገባህ? እኛ ሲጀመር አታነጻጽረንም። ገባህ? ከእናንተ ጋር አታነጻጽረንም። አንድ አምላክ የተባለው ማን ነው መጽሐፍ ቅዱስ ላይ? አንድ አምላክ የተባለ አብ ነው አልኩህ። አብ እንዴት ነው አንድ አምላክ የተባለበት? መለኮት ነው። እኔ እንዴት ላስረዳችሁ? እናንተ እኮ ብትጠጡም እንጃ በጥብጠን ብንሰጣችሁ ማጣትራኩም። ስለዚህ ዝም ብለን ነው የምንለፋው ለኢየሱስ ክርስቶስ። ስለዚህ አንቺ የምታመልኪው አምላክ ለራሱ ኢየሱስ ክርስቶስ ግን አምላክ ነው። መጽሐፍ ቅዱስ ላይ ቆይ መጽሐፍ ቅዱስ አምላክ ነው ብሎ ከሰጠኝ እኔ ምን ብዬ ልቀበል? የእናንተን ነው የምንሰማው? እሱ እስኪ ንገረኝ። እኔ እውነቱን መስማት የምፈልገው መጽሐፍ ቅዱስ እኮ አምላክ ፈጣሪ ነው እያለኝ ነው። እናንተ ነው የምሰማው የምችለው? ሙሴ አምላክ ነው አይደለም? ኖ የሙሴ አምላክነትና የኢየሱስ ክርስቶስ ይለያያል። እና ሙሴ ጋር ምን አስኬድ? ሙሴ እኮ ፍጡር ነው። ይለያያል አይለያይም ሳይሆን ሙሴ አምላክ ነው ወይንስ አይደለም? አይደለም፣ በፍጹም አይደለም። ሙሴ ነብይ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ምን ይላል?
እሱ ለፈርዖን ነው፣ ለፈርዖንና ለህዝቡ አምላክ ተደርጎ የተሾመበት። እግዚአብሔር አምላክ አድርጌሃለሁ ብሎታል አላለውም? ሙሴ ብሎታል፣ ግን ተደርጎ ነው። ገባህ? ምን ተደርጎ ነው? ተደርጎ። በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አድራጊ አለው። ማን ነው? የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል። ተደርጎ ነው ጌታ። ኧረ አንተ እንደው ብጠፋ ይሻልሃል። ምንም አትጠቅምም አንተ። የሐዋርያት ሥራ ኖ ለምንድን ነው እግዚአብሔር እኮ ኢየሱስ ክርስቶስ እኮ ዓለማትን ሁሉ ፈጠረ እኮ። ለምንድን ነው የፈጠረውን ያልተቀበልከው? የሙሴን አምላክነት ተደርጎ ነው የፈጠረው። በደምጭኝ የሙሴን አምላክነት እንዳትቀበል ያደረጋት ምን እንደሆነ ምክንያቱም ሰምታችኋል። እርሱ አምላክ ተደርጎ ነው እንጂ አምላክ አይደለም ማለት ነው። ስለዚህ ኢየሱስ ክርስቶስ ስም ተደርጎ ነው። አሁን ላሳይሽ ነው ማስረጃ። እሺ ተረጋጊ። ታሳየኛለህ? እሺ ቆይ፣ እሺ ታሳየኛለህ። መጀመሪያ መረጋገጥ አለበት መረጃውን ከመክፈት በፊት ወገናችን። ይኸውልህ አምላክ ማን ነው? ኢየሱስ ክርስቶስ በመደረግ ያገኘው ስልጣን ነው ጌትነቱ። ገብቶሻል አይደለ? አዳምጪውን ማስረጃ ላሳይሽ ነው። እሺ አይ እውነት እልሻለሁ እኔ ከራሴ አንዳች ጌትነቱን ነው ፈጣሪነቱን ነው የምታሳየኝ? ፈጣሪነቱን ነው ጌትነቱን ነው የምትነግረኝ? እውነት እልሻለሁ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ በማስረጃ እንጂ ከራሴ አልናገርምና፣ ዳሩ ግን ትምህርቴስ ከመጽሐፍሽ እንጂ ከራሴ አይደለም። እውነት እልሻለሁ ይሄን ብትቀበይ አንቺ ብፁዓን ትሆኛለሽ። ማየ ነኝ የጌታ ሰው ዘመንሽ ይባረክ። እየጸለይኩ ነው ደግሞ እኮ ማስተምርሽ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ያ አንብቢው ጋር ማይነት። እሺ ያየሁት ነው። አቤት እንግዲህ ይህ እናንተ የሰቀላችሁትን ኢየሱስ ክርስቶስ እግዚአብሔር ጌታ ክርስቶስ አደረገው፣ የእስራኤልም ወገን ሁሉ በእርግጥም ይወቁ ይላል። እሺ ይሄ ታዲያ ምንድን ነው? ተደርጎ ነው። ሙሴ እኮ ተደርጎ ነው። አይገናኝም። ክርስቶስም ተደርጎ ነው። ማን ያደረገው? እግዚአብሔር ጌታ ያደረገው ይላል። ርዕሱን አታስቀይር። አንተ ነህ የቀየርከው። ስለዚህ አንተ የቀየርከውን የተናገርከውን በማስረጃ አስደግፈህ አሳየን። ያላ አኮ ይኸውልህ፣ አሁን ለምሳሌ እሺ እየሰማኝ ከሆነ እቀጥላለሁ። እንግዲህ ትልቁ ላይም ብታረገኝም ባታረገኝም ምን ሐሳቤን እቀጥላለሁ። መገረም መደነቅ ነው ብለሃል። ማስረጃው ይኸውልህ፣ መንገድ ላይ እንደዚህ እንትን ይዘው በነፃ ትምህርት መማር ትችላላችሁ የሚሉ አሉ። እነሱን ነገ አውዲዮ ሪከርድ አድርጌ ያሰማሉ። አሁን ዝናብ መውጣት አልችልም። የተጻፈ ነገር ማሳየት አትችልም። የተጻፈ ላሳይ አልችልም። መንገድ ላይ በየሰፈሩ ስላሉ እነሱን አስቁመ ጠይቃቸው። ይሄንን እንዴት ነው ብለህ ብትጠይቃቸው ለካ ዳዊት ልክ ነው ትላለህ። አረባ አንደሳ አሁን ሐሳቤን ልቀጥላ አይደረግም። እሺ ከዚህ በኋላ ስትናገር ማስረጃ ስለምን ያላ ቀጥል። እሺ ስለዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ይሄ ክፍል ብቻ ለይቶ ለኢየሱስ አይደለም ወይንም መገረሙን ለማሳየት ነው ብሏቸዋል። እንግዲህ እያያችሁ የትኛውም እንደዚህ ብሎ የፈታ አባት በሌለበት፣ ምክንያቱም እዚህ ክፍል ላይ ዲያሎግ አሁን እኔ ከውሱ ጋር እያወራሁ ውሱዬ እንዴት ነህ ሰላም ነው ውሱዬ እያልኩት በመሀል የሆነ ነገር ባወራ ይሄ ግን ሐሳቧ እንደሱ ከሆነ ከፍተህ አስረዳም። በቃ በትና አውዶ ስለምን እያወራን እንደሆነ እንመልከት። ትልቁ ላይ ነው። እሺ